ለመሆኑ ክርስትና ማለት ሞኝነት እንደሆነ ነው የምታስበው? ለጠየቀህ ሰው ሁሉ እሺ ማለት፣ ለለመነህ ሁሉ መስጠት፣ የራስህን ሕይወት እያጠፋህ የሌላውን ማኖር ለዓለማዊው ሰው ጽድቅ ይመስልሃል? እስቲ አሁን ቆም ብለህ አስብ። በጎ ክርስቲያን ለመባል ብለህ የምታደርጋቸው ነገሮች አንተን መንፈሳዊ ድካም ውስጥ ከትተውህ ከሆነስ? ጉልበትህ አልቆ፣ ሰላምህ ደፍርሶ፣ ኪስህ ተራቅጦ ግን ደግሞ በሌሎች ሕይወት ላይ ምንም አይነት ለውጥ ማምጣት አቅቶህ ተጨንቀህ ታውቃለህ? ወገኔ መልሱ አዎ ከሆነ ችግሩ ያንተ ደግነት ሳይሆን የደግነትህ አቅጣጫ ነው። ዛሬ የምነግርህ ነገር ሕይወትህን ይቀይረዋል። መጽሐፍ ቅዱስ ልክ እንደ ደግነት ሁሉ ጥበብንን አጥብቆ ይሰብካል። እግዚአብሔር አምላክ በመጽሐፈ ምሳሌ ውስጥ በግልጽ እንደነገረን ልንርቃቸው፣ ልንሸሻቸውና እርዳታችንን ልንከለክላቸው የሚገቡ 5 አይነት ሰዎች አሉ። እነዚህን ሰዎች መርዳት ማለት እነሱን ማጥፋት ማለት ነው። አዎ በትክክል ሰምተሃል። መርዳትህ እነሱን ይጎዳቸዋል። ከዚህ በኋላ የምነግርህን 5 ነጥቦች በልብህ ያዝ። እነዚህን ሰዎች መርዳት ያቆምክለት ሕይወትህ ወደ ሰላም፣ መንፈስህ ወደ እርጋታ ይመለሳል። ብዙ የዋህ ክርስቲያኖች ክርስቲያን ማለት እምቢ የማይል ነው ብለው ያስባሉ። የተጠየቁትን ሁሉ ገንዘብ፣ ጊዜ፣ ጉልበት ይሰጣሉ። ውጤቱ ግን ምን ይሆናል? ብዙዎቹ ባዶ ይቀራሉ። በጸሎት ሰዓት መሰላቸት ይዛቸዋል። በኑሮአቸውም ይጨናነቃሉ። በዚህም የዋህ በመሆኔ ተጎዳሁ ብለው ፈጣሪያቸውን ያማራሉ። ለዚህም ነው እግዚአብሔር ለአንዳንድ ሰዎች እርዳታችንን እንድንከለክል በግልጽ ያዘዘን። ምክንያቱም ለእነዚህ ሰዎች የሚደረግ እርዳታ እንደ በረከት ሳይሆን እንደ እርግማን ይቆጠርባቸዋልና። እስቲ እነዚህን 5 ሰዎች በዝርዝር እንመልከት። አንደኛ፣ ቁጣውን መግታት የማይችል ሰው። የመጀመሪያው ሰው ብዙዎቻችን በየዋህነት የምንወድቅበት ወጥመድ ነው። መጽሐፈ ምሳሌ 19 ላይ እንዲህ ይላል፣ ቁጣውን መግታት የማይችል ሰው ቅጣቱን ይቀበል። ልታድነው ብትሞክር ግን ደጋግመህ ይህንኑ ማድረግ ይኖርብሃል። ይህ ምን ማለት ነው? ሁሌም ችግር ውስጥ የሚገባ ነገር ግን ከስህተቱ የማይማር ሰው ማለት ነው። በየወሩ ተመሳሳይ ቀውስ የሚፈጥር፣ የምትመክረውን ምክር የማይሰማ ነገር ግን ድረስልኝ እያለ የሚደውልልህ ሰው ታውቀዋለህ? ምናልባት በሥራ ቦታው ከአለቃው ጋር ተጣልቶ ተሳድቦ ሥራውን አጣ ይሆናል። አንተም አዝነህ ሰው የለውም ብለህ የቤት ኪራይ ትከፍላለህ፣ ሥራ ታፈላልጋለህ፣ ስለ ትዕግሥትም ትመክረዋለህ። 2 ወር ባልሞላ ጊዜ ውስጥ ግን ያ ሰው ተመልሶ ሌላ አለቃ ይሳደብና ሥራውን ያጣል። ምክንያቱ ሲጠየቅ የራሱን ጥፋት በሌሎች ይላካካል። ወገኔ እውነቱን ልንገርህ፣ እንዲህ አይነቱን ሰው ከውድቀቱ ባዳንከው ቁጥር ጠላትህ እየሆንክ ነው። ለምን? ምክንያቱም የመከራን ትምህርት እንዳይማር እየከለከልከው ስለሆነ ነው። እግዚአብሔር አንዳንዴ ሰዎች ወደ ልቦናችሁ የሚመለሱ ችግርን እንደ መምህር ይልክባቸዋል። አንተ ግን ጣልቃ እየገባህ ያንን ትምህርት ታቋርጣለህ። እርዳታህ ለሱ ማበረታቻ ነው የሚሆነው። ምንም ብሳደብ፣ ምንም ባጠፋ የሚከፍልልኝ ሞኛ ዘመድ አለኝ ብሎ እንዲያስብ እያደረግከው ነው። መጽሐፈ ምሳሌ 13 ላይ ተግሳስን የሚተው ሰው ድህና ጎስቋላ ይሆናል ይላል። ተግሳስን የማይቀበልን ሰው በገንዘብ ወይም በጉልበት መደገፍ ገደል አፋፍ ላይ ቆሞ ገፍትሮ እንደመጣል ይቆጠራል። ስለዚህ እጅህን ሰብስብ። እውነተኛ ፍቅር አንዳንዴ አይሆንም በማለት ይገለጻል። እሱንም ከጥፋት ታድነዋለህ። ሁለተኛ፣ ሐሜተኛና ወሬኛ ሰው። ሁለተኛው ልትርቀውና ልትሸሸው የሚገባህ ሐሜተኛ ነው። መጽሐፈ ምሳሌ ምዕራፍ 20 ላይ ጠንከር ያለ ማስጠንቀቂያ ይሰጣል። በሐሜት የሚዞር ምስጢርን ይገልጣል። ስለዚህ ሰፊ አፍ ካለው ሰው ጋር አትተባበር። ሐሜተኞች ዝም ብለው የሚያበሰጩ ሰዎች እንደሆኑ አትቁጠራቸው። እነሱ አደገኛ ናቸው። ስለ ቤተ ክርስቲያን ሰዎች፣ ስለ ጎረቤት፣ ስለ ጓደኛ እንዲህ ሆነ እንዲህ ተደረገ የሚል ጆሮህን የሚያቆሽሽ ሰው እርዳታ ሊጠይቅህ ሲመጣ ተጠንቀቅ። ለዚህ ሰው የምትሰተው መረጃ ወይም የምታደርግለት እርዳታ ነገ አንተኑ መልሶ መውጋት ነው። ዛሬ ስለ ሌላ ሰው ያማቀው ነገ ስለ አንተ እንደሚያማ ምንም ጥርጥር የለውም። እንዲህ አይነት ሰዎች እርዳታህን፣ መልካምነትህን አጣመው ሌላ ታሪክ ፈጥረው ያወራብሃል። የረዳኝ እኮ ስለበደለ ነው ወይም ለታይታ ነው ብለው ስምህን ያጠፉታል። ጌታችን መድኃኒታችን ኢየሱስ ክርስቶስን ተመልከት። በሰማርያ ውሃ ጉዳ አጠገብ ያችን ሴት ሲያገኛት የከተማውን ወሬ ልታወራ ስትሞክር አልተባበራትም። ንግግሯን ወደ ሕይወት ውሃ፣ ወደ ንስሐ ነው የመለሰባት እንጂ ከእርሷ ጋር ስለ ጎረቤት አላወራም።
አንተም እንደዚሁ አድርግ። ወሬኛ ሰው ሲመጣብህ እርዳታህን ሳይሆን ምክርህን ስተው። ጆሮህን በመዝጋት እርዳው። የክፋት ተባባሪ አትሁን። ሦስተኛው ነጥብ ለብዙ ክርስቲያኖች ድንጋጤ ሊፈጥር ይችላል። ሰነፍን አለመርዳት። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው ሁለተኛ መልእክቱ ምዕራፍ 3 ላይ እጅግ ጠንከር ያለ ትእዛዝ ይሰጣል። ሊሰራ የማይወድ አይብላ። ልብ በል፣ መስራት የማይችልና መስራት የማይወድ የሰማይና የምድር ያክል ይለያያሉ። የተማሙ አቅመ ደካሞች፣ እናፎች፣ አረጋውያን እንዲሁም አግኝቶ ያጣና ነገሮች የተዘጋጉበትን ሰው መርዳት የክርስትና ግዴታችን ነው፣ በረከትም ነው። ነገር ግን ጉልበቱ ፈርጠም ያለ፣ ጤናው የተሟላ ነገር ግን ሥራ ጠፋ በሚል ሰበብ እስከ ቀጠር ድረስ ተኝቶ የሚውልንና መስራት የማይፈልግን ሰው መርዳት ኃጢአት ነው። ይህ ሰው ሥራን ይንቃል። ትንሹን ሥራ መስራት አይፈልግም። ለእኔ ደረጃ የሚመጠን ሥራ አላገኘሁም እያለ በሰው ኪስ ይኖራል። ቅዱስ ጳውሎስ አይብላ ያለው ለምንድን ነው? ጨካኝ ሆኖ ይመስልሃል? በፍጹም። ረሃብ አስተማሪ ስለሆነ ነው። ሰው ሆዱን ሲርበው እጆቹ ለመስራት ይነሳሳሉ። አንተ ግን እየመገብከው ከሆነ ስንፍናውን እየደጎምክ ነው። የገዳም አባቶቻችንን ተመልከት። ሥራ ለሰሪው መድኃኒቱ ነው ይላሉ። ጸሎትና ሥራ የክርስቲያን መለያዎች ናቸው። ሰነፍን ሰው መርዳት ማለት የእግዚአብሔርን የሥራ ክብር ማቃለል ነው። አንተ እየሠራህ የምትረዳው ሰው ካንተ በባሰ ጉልበት ቁጭ ብሎ የሚበላ ከሆነ ለራሱም ለአገሩም ሸክም እንዲሆን እያደረግከው ነው። ገንዘብህን ለድሆች ስጥ፣ ለሰነፎች ግን ምክርን ስጥ። አራተኛው ፌዘኛና ተሳላቂ። አራተኛው ሰው በተለይ በዘመናችን የበዛ አይነት ነው፣ ተሳላቂ ወይም ፌዘኛ። መጽሐፈ ምሳሌ 9 ላይ ፌዘኛን አትዘለፈው ይጠላሃልና ይላል። ይህ ሰው ምክር ይጠይቅሃል፣ ይርዳታ ይፈልጋል፣ ነገር ግን ለእግዚአብሔርና ለቅዱስ ነገሮች ክብር የለውም። ስለ ሃይማኖትህ ያሾፋል፣ ስለ ጸሎትህ ይሳላቃል፣ ነገር ግን ያንተን ደግነት ይፈልጋል። የምትሰጠውንም ምክር ሁሉ በክርክር ያፈርሰዋል። ጌታችን ኢየሱስ ክርስቶስ በወንጌል ዕንቁአችሁን በአሳም ፊት አትጣሉ ማቴዎስ 7 ላይ ብሏል። ለምን? እንዳይረግጡት ተመልሰውም እንዳይነክሷችሁ ነው የሚለው። የእግዚአብሔርን ቃል ለሚንቅ ቅዱስ ነገርን ለሚያካፍፍ ሰው ጉልበትህን አትጨርስ። አንዳንድ ቦታዎች ላይ ጌታችን ተአምራት አላበረገም፣ ምክንያቱም ስላላመኑ ይላል። ራሱ ፈጣሪ እንኳ የሰውን ልብና እምነት አይቶ ነው የሚረዳው። አንተ የምትሰጠውን ምክር ለሚቀልድበት ከሆነ፣ የምትሰጠውን እርዳታ እንደ ሞኝነት የሚቆጥር ከሆነ ራቅ። ለነሱ የሚሆናቸው በሩቁ መጸለይ ብቻ ነው። ወደ እውነት እንዲመጡ ጸልይላቸው እንጂ አብራቸው በመዋል መንፈስህን አታርክስ። የነሱ አሉነቲ መንፈስ ያንተን እምነት እንዳይሸረሽረው ተጠንቀቅ። አምስተኛውና እጅግ አድካሚው ሰው አጎራማሪ ነው። ኦሪት ዘኍልቍ ምዕራፍ 11ን አስታውስ። እስራኤላውያን በበረሃ ላይ እግዚአብሔር መና ከሰማይ አወረደላቸው። ምስጋና አቀረቡ? በፍጹም። ሥጋ አማረን፣ የግብፅ ሽንኩርት አማረን ብለው አለቀሱ። እግዚአብሔር ሥጋ ሰጣቸው፣ ነገር ግን አሁንም አላመሰገኑም። በሕይወትህ እንዲህ አይነት ሰው አጋጥሞ አያውቅም? ምንም ብታደርግለት አይረካም። ሥራ አስቀጠርከው፣ ደሞዙ ትንሽ ነው፣ ቦታው ይርቃል ይልሃል። የቤት ኪራይ ከፈልክለት፣ ለምን የውሃውን አልከፈልክልኝም ይልሃል። አብሮ ትጸልያለህ፣ ታገለግላለህ፣ እግዚአብሔር አልሰማኝም ብሎ ያጎራምራል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ 2 ላይ ሁሉን ነገር ያለ ማጎራምረምና ያለ ክርክር አድርጉ ይላል። አጎራማሪ ሰው መንፈስህን ይመጣዋል፣ ጉልበትህን ይጨርሳል። አጎራማሪዎች መፍትሄ አይፈልጉም፣ የሚያዳምጣቸው ሰው ነው የሚፈልጉት። ችግራቸውን እያወሩ መኖር ይመቻቸዋል። ይባስ ብለው የነሱ የማጎራምረም መንፈስ ወደ አንተ ይጋባና አንተም ስለ ሕይወትህ ማጎራምረም ትጀምራለህ። በበረሃ የነበሩት እስራኤላውያን በማጎራምረማቸው ምክንያት የተስፋይቱን ምድር ሳያዩ ቀሩ። የሞተን ዘር ውሃ ማጣጣት ቆሙ። ለምስጋና ልብ የሌለው ሰው የሚደረገው እርዳታ ቀዳዳ ባለው ስልቻ ውሃ መቅዳት ነው። ተወዳጆች፣ እንደ እውነቱ ለመነጋገር እነዚህን ሰዎች መራቅ ጨካኝ ሆኖ ይመስላል፣ ነገር ግን አይደለም። ጥበብ ሆኖ ነው። ደግነት ከጥበብ ጋር ሲዋሃድ ነው ፍሬ የሚያፈራው። ጌታችን ኢየሱስ ክርስቶስ ፍቅር ነው። ዓለምን ወዶ ራሱን አሳልፎ ሰጥቷል። ነገር ግን ሁሉንም ሰው አልረዳም ነበር። በቤተ ሳይዳ ጸበል ዳር ብዙ ሕሙማን ነበሩ። እሱ ግን የመረተውን አንድ ሰው ብቻ ፈውሶ አለፈ። ለምን? የእግዚአብሔር አሰራር ሥርዓት ስላለው ነው። ግብር ወይም ገደብ ማበጀት
ጥላቻ አይደለም። እንዲያውም ራስህን መጠበቅ ማለት ሌሎችን ብዙ ለመርዳት አቅም ማጠራቀም ማለት ነው። ባዶ የሆነ ኩባያ ሌላውን ማርካት አይችልም። አንተ ሰላም ከሌለህ፣ አንተ ካልጠነከርክ እንዴት ደካማውን ታበረክታለህ? ለራሱ ማይጠርፍ መብራት እንዴት ለሌላው ያበራል? ስለዚህ ዛሬ ወሳኝ ጥያቄ እጠይቅሃለሁ። በአሁን ሰዓት ጉልበትህን የሚጨርስብህ ማን ነው? እየወሰደ የማይለወጠው ማን ነው? ስሜታዊ ሳትሆን በመንፈሳዊ አይን ተመልከት፣ ጸልይበት። ጌታ ሆይ ይህንን ሰው መርዳቴ ለኔም ለሱም ይጠቅም ዘንድ ፈቃድህ ነውን ብለህ ጠይቅ። መልሱ አይደለም ከሆነ ድፍረት ይኑርህ። አይሆንም ማለትን ተለማመድ። ሰዎች ክፉ፣ ጨካኝ ሊሉህ ይችላሉ። ይበሉ። ለሰው ሳይሆን ለእውነት መኖርን ምርጫ አድርግ። ሰነፍን ከማበረታታት ትጉውን መደገፍ ይበልጣል። አጎራማሪውን ከመስማት አመስጋኙን ማበረታታት ይበልጣል። ይህ መልእክት ልብህን ካበረታታው ምናልባት እግዚአብሔር እንድትሰማው ስለፈለገ ነው። ይህንን ቪዲዮ ለሚያስፈልጉት ወዳጆችህ አጋራው። ከእነዚህ 5 ሰዎች መካከል እናንተን በጣም የፈተናችሁ ሰው የትኛው ሰው ነው? በኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መንፈሳዊ ቤተሰብ ይሁኑ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትሮም ለዘላለሙም አሜን።